የትግራይ ሕክምና ባለሙያዎች በሀገር አቀፍ ደረጃ የተጀመረውን የሕክምና ባለሙያዎች ጥያቄ ተቀላቅለዋል። የትግራይ ሕክምና ማህበር በዚህ ወቅት የሕክምና ባለሙያው ስራ ካቆመ አደጋው የከፋ ነው ሲልም አሳስቧል። የሱዳን ፈጥኖ ደራሽ ኃይሎች በኤርትራ ድንበር አቅራቢያ የድሮን ጥቃት መፈጸማቸው ተገለጸ። በፓኪስታን የተዘጋ የአየር ክልል ላይ የበረረው የኢትዮጵያ አየር መንገድ አውሮፕላን አነጋጋሪ ሆኗል። እሱም በተመለከተም ዘገባ ይዘናል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ የሰዓቱን አበይት ዜናዎች ይዘን ቀርበናል። ወቅታዊ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ የቤተሰብ እንድትሆኑ እናስታውሳለን። ኢሊያስ ክፍሌ ነኝ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። በፓኪስታን የተዘጋ የአየር ክልል ላይ የበረረው የኢትዮጵያ አየር መንገድ አውሮፕላን አነጋጋሪ ሆኗል። ከሰሞኑ ፓኪስታን ከህንድ ጋር የገባችበትን ውጥረት ተከትሎ የአየር ክልሏ የተዘጋ ቢሆንም ንብረትነቱ የኢትዮጵያ አየር መንገድ የሆነ ኢቲኤች 672 አውሮፕላን ባልተለመደ ሁኔታ የተዘጋውን የፓኪስታን አየር ክልል በማቋረጥ ወደ ደቡብ ኮሪያዋ መዲና ሲኦል መብረሩን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ዓለም አቀፉ የበረራ መከታተያ አገልግሎትም በርካታ ዓለም አቀፍ አየር መንገዶች ከፍተኛ ወታደራዊ እንቅስቃሴ ያለበትን የፓኪስታን የአየር ክልል ላለማቋረጥ አቅጣጫቸውን እየቀየሩ ባሉበት ወቅት ይኸው የኢትዮጵያ አየር መንገድ ንብረት የሆነው አውሮፕላን በብቸኝነት የአየር ክልሉን አቋርጦ አልፏል ሲል ገልጿል። ምንም እንኳን ፓኪስታን የአየር ክልሏን ሙሉ በሙሉ መዝጋቷን በይፋ ባታውጅም በርካታ ቁልፍ የበረራ ኮሪደሮቿ ተዘግተው አሊያም ለሲቪል ትራፊክ ዝግ ናቸው ያለው አገልግሎቱ አውሮፕላኑ አደገኛ ነው የተባለውን የአየር ክልል የተቀመጠበት ምክንያት ግልጽ እንዳልሆነና እንዳስገረመውም ነው የገለጸው። በጉዳዩ ላይ የፓኪስታን አቪዬሽን ኤጀንሲ እስካሁን ያለው ነገር እንደሌለም ዘገባዎች አመላክተዋል። የኒውክሌር ጦር መሳሪያ ባለቤት የሆኑት ፓኪስታንና ህንድ በዚህ ሳምንት መጀመሪያ ወደ ግጭት የገቡ ሲሆን ፓኪስታን ከህንድ ለጥቃት የተላኩባትን 5 የጦር ጀቶችና 25 እስራኤል ሰራሽ ድሮኖች መታመጣሏንም በዛሬው ዕለት ገልጻለች። ከግማሽ ክፍለ ዘመን በኋላ በፓኪስታን ብዙ ሰው በሚኖርባት የፑንጃብ ግዛት ጥቃት የፈጸመችው ህንድ በበኩሏ በሀገሪቱ ሰሜንና ምዕራብ አካባቢ በሚገኙ 15 ቦታዎች የተቃጡ የድሮንና የሚሳኤል ጥቃቶችን አክሽፌያለሁ በማለት አስታውቃለች። የትግራይ ሕክምና ባለሙያዎችም በሀገር አቀፍ ደረጃ የተጀመረውን የሕክምና ባለሙያዎች ጥያቄ ተቀላቅለዋል። የትግራይ ሕክምና ማህበር በዚህ ወቅት የሕክምና ባለሙያው ስራ ካቆመ አደጋው የከፋ ነው ሲልም አሳስቧል። የሕክምና ባለሙያዎች የቅድመ ስራ ማቆም ማስጠንቀቂያ ጭምር በመስጠት የኑሮ ደረጃቸውን ለማሻሻል ጥያቄያቸው እንዲመለስ መጠየቅ ከጀመሩ ሰነባብተዋል። የሕክምና ባለሙያው ጥያቄ ሳይመለስ ቆይቶ አሁን የመኖርና ያለመኖር ደረጃ ላይ ደርሷል ሲሉ አንድ የትግራይ የሕክምና ማህበር የሪፖርተር ምንጭ ገልጸዋል። የትግራይ ሕክምና ማህበር እንደገለጸው በክልሉ የሚገኙ የሕክምና ባለሙያዎች አሁን በተለያዩ የሀገሪቱ አካባቢዎች እየቀረበ ካለው የሕክምና ባለሙያዎች ጥያቄ ጋር የጋራ ጥያቄ እንዳላቸው ሆኖ ክልሉ በድህረ ጦርነት ላይ የሚገኝ በመሆኑ የውዝፍ ደሞዝና ሌሎችም ተጨማሪ ጥያቄዎች የክልሉ የሕክምና ባለሙያዎች አላቸው ብሏል። ጥያቄዎቹ ምንም እንኳን ምክንያታዊና አስቸኳይ ቢሆኑም ስራ የማቆም ውሳኔ በሕክምና ላይ የሚፈጥረው ቀውስ ከባድ በመሆኑ በትግራይ ደግሞ ይህ የባሰ ሊሆን እንደሚችል ይገመታልም ተብሏል። የሕክምና ባለሙያዎቹ ላይ አይፈረድም፣ እንደ ማህበር ደግሞ የስራ ማቆም አይደገፍም ያሉት አንድ የማህበሩ አመራር ሁኔታው አስቸጋሪ ነው ሲሉም ገልጸውታል። እና በትግራይ ክልል ደሞዝ ሲመጣ በጦርነት ጊዜ በነበረው ጊዜ ደሞዝ አልተሰጠም። ኦልሞስት ከአንድ ዓመት በላይ ከ17 ወር ደሞዝ አልተሰጠም። ጦርነት ጊዜ ነበረ። የሕክምና ባለሙያ ጣናው እንዲሁም ፕሮፌሰር ይሉታል ብዙ ጦርነት ጊዜም ኢኮኖሚ የሚለውና እንግዶችም አልነበረም። ሳይኮሎጂካሊ ትራውማታይዝ ሆናለ እና የነበረውን በቃ ተቸግሮ ነው ሲሰራ የነበረው። ኦልሞስት ጦርነት ካለቀ 2 ዓመት አልፎታል። ግን እስካሁን ደሞዝ አልተሰጠም። ያው የደሞዝ ዋጋም የብር ዋጋም እየሞተ ነው እየሄደ ያለው።
ለዚህኛው ትግራይ ክልል ላይ የሚያደርገው ደሞዝ ሪኮግኒሽን አዲስ ካለ ደሞዝ ካለ መሰረተ ጫናው በጣም ከፍተኛ ነው የሚሆነው። ስለዚህ ኦልሞስት ክብርም ሪኮግኒሽንም ለጤና ባለሙያዎች ጀነራሊ የሚሰጣቸው የሚል ነው ማለት ነው። በማህበርም አሁን ሳይሆን ኦልሞስት አንድ አመት በላይ ስንጠይቅ የነበረ ጥያቄ ነው። ከተለያዩ መንግስት አካላት ጋር በመነጋገር ጥያቄዎችን እናቀርብ ቆይተናል። እናም ጥያቄዎቹን እኛም እየተመለከታቸው ነው። በአብዛኛው አንዳንድ የጤና ባለሙያ እናቆማለን ኢቭን ካውንዳውን እያደረገ ነው። እሱንም እያየን ነው። ያው እሱም እኛ መፍትሄ ለማምጣት እዚህ ከጤና ቢሮ ጋር ተነጋግረናል። ከጊዜያዊ አስተዳደር ፕሬዝዳንት ጋርም ለመነጋገር ተጠራጭ ይዘናል ማለት ነው። ምክንያቱም ያው ህክምና ሴንሲቲቭ ነው። ቀጥሎ ስራ የምታቆም አይነት ነገር አይደለም እና ስራ ቢቆም ራሱ ኢመርጀንሲ ድንገተኛ የማዋለጃ ያሉት ነገሮች እነሱ እንዲቀጥሉ ሙሉ ለሙሉ እንዳይሆን ስፔሻሊ ከትግራይ ካለው ሁኔታ አንጻር ደግሞ ገና ህብረተሰቡ ከጦርነት ገና እያገገመ ነው። ስለዚህ ትንሽ ለማህበር አስቸጋሪ ነው። ግን ሐኪሙንም አትፈርድበት። በህክምና ባለሙያዎች ጥያቄ ላይ ፖለቲከኞች አስተያየት መስጠታቸው ጥያቄውን የፖለቲካ አያድርጎም ያሉት ይኸው ምንጭ መንግስት ጥያቄውን የሐኪሞች እንጂ የፖለቲከኞች አድርጎ ማሰብ የለበትም ሲሉ የትግራይ ህክምና ማህበሩ ምንጭ ገልጸዋል። ጥያቄያችን የፖለቲካ ጥያቄ አይደለም። ያው የመስክ ጀስት ጥያቄ ነው። ሌጂቲሜት ጥያቄ ነው ብለን የምናስበው። አዎ ፖለቲከኞች አስተያየት የሰጡበት ነው። የፖለቲከኞች አስተያየት መስጠቱ ጥያቄን የፖለቲካ አያደርገውም። እንዲሁም ሞር ጥያቄ ሌጂቲሜት መንግስትም ትኩረት እንዲሰጠውና እኔም ማሳሰብ ፈልገው ማለት የፖለቲካ ጥያቄ አይደለም። ከዚህ ጥያቄ የነበረ ጥያቄ ነው። ፖለቲከኞቹ ኦልሬዲ ያው ፖለቲከኞች እንኳን አጀንዳ አግኝተው ሌላ አጀንዳ የሚሰጡ ግን የፖለቲካ ጥያቄ እንዳልሆነና ፖለቲከኞች ሰፖርት ኢቭን ድምጽ እንዲሰራ ማይሰጠው የሚባለው እኮ የሁሉንም አሁን ኢቭን አክቲቪስቶችን ሁሉም ሰው የገቡበት ነው ያሉትና ይሄ ለፖለቲከኞች ለማንኛውም ሰው ለወደፊት ራሱ አሁን ልጅ ዶክተር አብዛኛው ሰው ህፃን ልጅ ዶክተር እንዲሆን ይፈልጋል። አሁን ሲያድግ አብዛኛው ህፃን ዶክተር ሲባል ለብሩ ለሐቅ አይደለም። ለክብር ዶክተር ሲባል የተማረ ነው። ስራውም ሰው ማዳን ነው። የተባረከ ስራ ነው። ስለዚህ የተከበረው ያ ለዚህ ለኛ ብቻ ሳይሆን ለኔክስት ጄኔሬሽን አሁን ያለው ቴንደንስ አብዛኛው ሰው እንዲህ ስትራይክ እንዲህ ምናምን ጥያቄ ሳይመጣ ሰው ዶክተር መሆን ጥሩነት አይደለም እንዴ ሜንታሊቲ ወደ መሰራት ነንም ይሄዳል። ይሄ ጥሩ አይደለም። ይብል ለወደፊት ጄኔሬሽንም መመለስ ያለበት ለአሁኑ ብቻ ሳይሆን ለወደፊት ላሉት ህፃናት ተስፋ እንዲሆን የተሻለ የተከበረ ሙያ እንዲሆን ለማድረግ ነው። ካለበለዚያ ሰው ባጥኛ አጋጣሚ ወደ አሜሪካ ይሁን ወደ አውሮፓ ወደ ተለያዩ ሀገሮች በቃ መልስ የሚያጣ ከሆነ ከድሮም እየሄደ ነበር አሁንም እየሄደ ነው። መልስ የማያገኝ ከሆነ ሊሄዱ ይችላሉ ማለት ነው። ይሄ ደግሞ ጥሩ አይደለም። ያስተማርኩ ወደ ተከታታይ መሆን የለበትም። አንደኛ ደግሞ የሚስተካከል ነው። ሐኪም የሚገባውን ደግሞ ከሌላ አፍሪካ ሀገሮች ጋር ተወዳድሮ ከኢትዮጵያ ጋር እኩል ከኢትዮጵያ ዳሃዊ ማገብ በጣም ከኢትዮጵያ በላይ የሚከፍሉትና ተወዳድሮ ተመጣጣኝ ክፍያ የሚመጥን ላለፈበት ዓመት ለሚሰጠው ክብር ለሚሰጠው አገልግሎት የሚመጥን ደሞዝ ማስተካከያ እንዲደረግ እና የተለያዩ ኢንሰንቲቮች እንዲደረጉ ማለትም መሬት ለሐኪሞች ለጤና ባለሙያዎች መሬት የመኖር ጥያቄ ስለሆነ እዚህ እንዲኖሩ የሚፈልግ ከሆነ መኖሪያ እንዲሰጣቸው መንግስት እንደ አንድ ስትራቴጂ እንዲያስቀምጠው የመኖሪያ ቤት። ሌላ ደግሞ አንዳንድ አፍሪካ ሀገሮች የሚያደርጋሉ ደሞዝ በጣም መጨመር የሚያቅታቸው የተለያዩ ኢንሰንቲቮች ለምሳሌ መኪና ከቀረጥ ነፃ ለሐኪሞች እንዲፈቀድ ያደርጋሉ። ይህም ያበረታታል። የብድር አገልግሎቶችን ማመቻቸት እና የትርፍ ሰዓት የዲቲ የሚባል ሆስፒታል አዳር ሲሆን የሚከፈል ክፍያ ተመጣጣኝ እንዲሆን እና ይህን ጥያቄ መንግስት የፖለቲካ ሳይሆን የሐኪሞች ጥያቄ እንደሆነ አስቦ በአስቸኳይ መልስ እንዲመለስ የኛም ከማንኛውም ከአባላቶች ጋር ይሁን ከክልል መንግስት ከፌደራል መንግስት ጋር እየተነጋገር ነገሮች እንደሚፈታ እንደሚሰራ ማሳሰብ ፈልጋለሁ።
በሀገር አቀፍ ደረጃ በተለያዩ የሕክምና ተቋማት ባለሙያዎች ጥያቄያቸውን ማቅረብ ሲቀጥሉ የቅድመ ስራ ማቆም ማስጠንቀቂያ እየሰጡ የሚገኙ የሕክምና ባለሙያዎች ለስራ ማቆም 4 ቀናት እንደቀራቸው እያሳሰቡ ይገኛል። በትግራይ ክልልም የሕክምና ማህበሩ ከትግራይ ጊዜያዊ አስተዳደር ጋር ለመነጋገር ቀጠሮ መያዙን ሪፖርተር ማወቅ ችሏል። የሱዳን ፈጥኖ ደራሽ ኃይሎች በኤርትራ ድንበር አቅራቢያ የድሮን ጥቃት መፈጸማቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይሎች ባልተለመደ መልኩ በኤርትራ ድንበር አቅራቢያ በሚገኘው ከሳላ ከተማ የድሮን ጥቃት መፈጸማቸው ነው የተገለጸው። ምንም እንኳን በጥቃቱ በሰው ላይ ምን አይነት ጉዳት እንደደረሰ ባይገለጽም ጥቃቱ በኤርትራ ድንበር አቅራቢያ በሚገኘው የከሳላ አየር ማረፊያ የነዳጅ ማከማቻ ኢላማ ያደረገ እንደሆነም ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። 3ኛ ዓመቱን የያዘው በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሎች መካከል በሚካሄደው ውጊያ የፈጥኖ ደራሽ ኃይሉ አብዛኞቹን የምዕራብ ዳርፉርና የሀገሪቱን ደቡብ ክፍሎች ተቆጣጥሯል። የሱዳን ፈጥኖ ደራሽ ኃይል ባለፈው ሳምንት ለተከታታይ 4 ቀናት በሀገሪቱ ትልቁ በሚባለውና በፖርት ሱዳን በሚገኘው የባህር ኃይል ጦር ሰፈር ላይ ያነጣጠረ ጥቃት መፈጸሙን የሱዳን መንግስት ባለስልጣናት መግለጻቸው የሚታወስ ሲሆን በፖርት ሱዳን የሚገኘውን ዋና የኃይል ማመንጫና አየር ማረፊያውን ኢላማ ማድረጉም ተጠቁሟል። ጥቃቱ የተፈጸመው የፈጥኖ ደራሽ ኃይሉ ይዞታ ካለበት ስፍራ በ650 ኪሎ ሜትር ርቀት ላይ መሆኑ ጉዳዩን አነጋጋሪ አድርጎት የሰነበተ ሲሆን የሱዳን መንግስት ፈጥኖ ደራሽ ኃይሉ ጥቃቶች የሚፈጽመው በቀይ ባህር ላይ ከሚገኘው የዩናይትድ አረብ ኤምሬትስ የጦር ሰፈር ላይ በመነሳት እንደሆነ መግለጹን ቀጥሏል። ይኸው ባልተለመደ መልኩ ሱዳንና ኤርትራን በሚያዋስነው ድንበር ላይ የተፈጸመው ጥቃት ግጭቱ ወደ ቀጠናው የመንሰራፋት እድሉን ያመላከተ ነው ሲሉ ለጉዳዩ ቅርበት ያላቸው ተንታኞች እየገለጹ ነው። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች የሰዓቱ ዜናዎቻችን ያደመጣችኋቸው ነበሩ። ለወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። ላይክ፣ ሰብስክራይብ እና ሼር እንድታደርጉም እናስታውሳለን። መልካም ጊዜ